ዚክር ለምን መውሊድ አወጣህ ተብሎ የሚደበደብ ግን ማት ነው። ፐርሰናል ላይፍ የራሴ ህይወት እኮ ነው። መፍትሄ እኮ የፈለግኩትን ማድረግ እችላለሁ። በአሁን ከረንትሊ በዚህ ሰዓት ላይ በነገራችን እንኳን ለነሱም የሚመለሱ ሰዎች አይደሉም። አሊ መስጊድ የሚባል አለ። ኃይለኛ ቀውጥ የሆነ ፋይት ነው ያለው። ሜቢ አይታችሁ ከሆነ እና አሲያ ቡላ ወጥቶ ቪዲዮ ያለቀሱ ቪዲዮ ሰርቷል። ያላ ቤት መስጊድ ውስጥ ማለት ነው የራሳቸው ሰው እና እነሱ አንዱ በቃ መሮቶቶ ሲናገር አንድነን ወሃቢያ እያልክ አትከፋፍለን ትላላችሁ፣ ሳንደርስባችሁ እየደረሳችሁ ፐርሰናል መብታችንን እየነካችሁ። ይህ ማን ነው ዚክር ካላደረክ ተብሎ የተመታው? እነሱ በዚክር በመውሊድ ያምናሉ፣ እምነታቸው ነው። አህባሾች ያንን ሲያደርጉ አታረጉም፣ ሉክ ማድረግ አትችሉም። ሰው መብቱ እኮ ነው። በቃ ለይቶ ይሄ እምነት ለብቻ ነው ብሎ ይለየዋል። አይ አንድ ነን እናንተ አትችሉም። እና ልጁ መሮት ነው የሰራው ቪዲዮ ቆይ አሳያችኋለሁ። የመጣችሁ ብጥብጥ የምታደርጉን እረፍት የምትነሱን ሳንፈልግ በግድ እንድንናገር ታደርጉንና ከዛ ኮመንት ላይ እየመጣችሁ አይታችኋል። ልጁን እዚያ ከላይ ያለው እዚህ አካባቢ እንዴት እንደቀጠቀጡት ሁለተኛ ላይ ስለሚመጣ ከፋፍለን ትላላችሁ። እናንተ እኮ ናችሁ ፐርሰናል ላይፋችን ላይ የመጣችሁ ብጥብጥ የምታደርጉን እረፍት የምትነሱን እንጂ ማንንም ስማችሁን መጥራት የሚፈልግ ሰው የለም እኮ። ማሰብ ትችላላችሁ፣ ሁላችሁም ማስተዋል ትችላላችሁ፣ አቅል አላችሁ። እስከዛሬ ድረስ አንድም ሰው ለምን መውሊድ አላከበርክም ተብሎ የተደበደበ ሰው አይታችሁ ታውቃላችሁ? አንድም ሰው እስከዛሬ ድረስ ለምን ዚክር አልዘከርክም ተብሎ የተደበደበ ሰምታችሁ ታውቃላችሁ? ይህንን ያለ ምንድነው? እነዚህ መውሊድ ያከብራሉ፣ ዚክር ይዘክራሉ። እነዛ መውሊድ አያከብሩ፣ ዚክር አይዘክሩ። እነዚህ መውሊድ አታክብሩ፣ አዘክሩ እያላቸው ነው። እነዚህ ደግሞ ለምን አላከበራችሁም ብለው በተቃራኒ እኛ አንማታም ነው እያለ ያለው። እነሱ ግን መጥቶ መውሊድ አታክብሩ ብሎ ይቀጠቅጧቸዋል። ስሟቸው ለምን ዚክር ዘከርክ ተብሎ የሚደበደብ አያችሁት? ይሄንን ልጅ እንደዚህ አይነት በጣም ነፍ ቪዲዮ አለ። ይሄ አሁን ረመዳን ገብቶ አሁን ከረንትሊ ነው። ከረንትሊ ዚክር ማለት ረመዳን አሁን ተራዊ የሚሰግዱት የለም መሀል ላይ አላሁመ ሰሊ ወሰለም እንደዚህ የሚሏት አለች። እሷን አትበሉ ማለት አትበሉ በቃ አይሆንም ብለው ይቀጠቅጠዋል። የራሱ ሙስሊሙን መስጊድ ውስጥ ዚስ ኢዝ ወሃቢያ ጋይስ። ወሃቢያ እንደዚህ ነው። በጣም ወረስት የሆነ እንትን ነው። ግን ማአት ነው። ለምን ዚክር ለምን መውሊድ አወጣህ ተብሎ የሚደበደብ ግን ማአት ነው። ፐርሰናል ላይፍ የራሴ ህይወት እኮ ነው። መፍትሄ እኮ የፈለግኩትን ማድረግ እችላለሁ። የራሳችን ፐርሰናል ላይፍ ላይ እየመጡ እኮ ብጥብጥም ያደርጉን እኮ ሳንፈልግ በግድ እንድንናገር ታደርጉንና ከዛ ኮመንት ላይ እየመጣችሁ ወሃቢያ ምናምን እያልክ አትከፋፍለን ትላላችሁ እና አትከፋፍሉን እና እኛ ሙስሊም አንድ ነው። በነገራችን ላይ አህባሾች እኛ ቤት ከፍቼ ባለፈው አውርተን ነበር። አህባሾች እኛ እንደዚህ ነው ይናገራሉ። ወሃቢያዎች ግን አንድ ነን ይላሉ። ለምን መሰላችሁ? መጀመሪያ እነሱን ከጠፉ በኋላ ነው ወደዚህ መምጣት የሚችሉት። ቢኮዝ ተባብረው ያጠቁናል ብሎ ስለሚፈሩ ነው እንጂ አብዛኞቹ ወሃቢያዎች ይሰደባሉ። ወጥተው የእናንተን አላህ አናውቀውም ባለባቱ እንኳን ለአምላክነት ለጣዖትነት እንኳን አይሆንም እያሉ ነው የሚናገሯቸው። እና ቀጥሉ እስኪ ሌሎቻችሁ ደግሞ ተንፍሱ። ሪዝኑ አሁን ፖይንቱ እኛ ራሱ አሁን ደግነቱ ማስረጃ ለማምጣት ብዙ ነገሮች አሉ እና አሁን እኛ እንቅፋት የምትሆኑብን አንዳንዶች ምን አይነት ነው ከተባለ የኛዎቹ ናቸው። አሁን በፊት ምንም ከጎን ለመቆም ኢንፎርሜሽን አታውቁ፣ ማስረጃ አታውቁ፣ ንግግራችን ስድብ፣ አሁን እፎ የተናገራቸው እንዳለ ስድብ ይመስላል ዋቴቨር። ግን እነሱ እዛ የሚሰክሷችሁና እኛ እዚህ የምናወራው ይለያይባቸዋል። አቁሙ። ወጥ የሆነ ህይወት፣ ወጥ የሆነ ሃይማኖት ጸንታችሁ የምትቆሙ ወደዛ የምትሄዱ ከሆነ ካላችሁ ደግሞ ሂዱ፣ አልከለከልናችሁም። ሂዱ እዛ ማንም የሚለምናችሁ የለም። ግን ጸንታችሁ ለእምነታችሁ የምትማጎቱ ካላችሁ እንደዚህ እፎይ የራሱን አንገቱን ሰጥቶ ሌሎችም እንዲሰጥተው የሚሄዱበት ነው እና ሃይማኖት የምናመቻመቸው ህይወት አይደለም ነው። እምነት የምናመቻመቸው ህይወት አይደለም። 10 ቦታ እንደ ዝንብ እየገባን አይሆንም። ከሁለቱ አንዱ መብረጥ ነው። ሁለት ወዶ ስለማይቻል ማለት ነው። ይሄን በእግዚአብሔር ፍቅር ነው ማሳሰባችሁ። እንደ ወንድም ለእህቶች ለወንዶች እዚህ ያላችሁ አይ ቲንክ እዚህ ደግሞ የሌሉ እናንተ የምታውቋቸው ይሄን መልእክት እንድታስተላልፉላቸው ከወዲሁ አሳውቃችኋለሁ ማለት ነው። ሁለተኛ ነገር ደግሞ አጋንንታዊ አስተምሮ ያስተማረ ያለው የራሳቸው እምነትን ሳያውቁ እና የራሳቸውን እምነት ስሌቱና ውርደቱና ውድቀቱን ሳያውቁ
በሰው ሃይማኖት ውስጥ እንደ ዝንብ ዘሎ የገቡት ለምሳሌ ዝንብ ውሃ ውስጥ ሲገባ ንከሯት አውጥታችሁ ጣሏት ሲያ ንከሯትና የዛ የተነከረበትን ውሃ ጠጡ ብሎ መሐመድ እንደተናገረ እነርሱም የራሳቸውን እምነትን ወደ ጎን ትተው በሰው እምነቱ ዝም ብለው እንደ ዝንብ ዘሎ የሚገቡ ቀጥታ ምን አመጣባቸው? የራሳቸውን ጣጣ አመጣባቸው። ለምሳሌ ማስረጃ ሲባል የኡስታዞችን ንግግር ላናቀርብ እንችላለን። ማስረጃ ሲባል አሁን የሚያነሷቸው የወረደ ንግግር ከእውቀት ነፃ የሆነ ንግግር የሚያወሩትን ያለ ማስረጃ የሚያወሩትን ላናቀርብ እንችላለን ከፈለግን። ሊትራሊ ከመጽሐፋችሁ ራሱ ልናመጣ እንችላለን። በማገባው አላህ ራሱ እንደ ዝንብ ሰው ቤት የሰው ሃይማኖት ዘሎ ገብቷል። የራሱን እምነት መጠበቅ ሲገባው የራሱን እምነት ጋይድ ማድረግ ሲገባው የእናንተ አምላክ ራሱ ትልቅ ስህተት ሰርቷል። ምክንያቱም ተሳድበዋል። ሃይማኖቶች የክርስትናን ሃይማኖት አንቋሸዋል። ማንቋሸሽ ብቻ አይደለም ተሳድበዋል። አፉ ቆሻሻ እንደሆነ አሳይቶናል። ለዛ ነው ሊትራሊ ከገማ ጭቃ ስለተፈጠራቸው አብዛኞቹን ከገማ ጭቃ ስለፈጠረ የገማ አስተሳሰብ ስላለው የእናንተ አምላክ ምን ይላል? ይሳደባል። ነውር የሌለው ነውር ማቅ አምላክ ማለት ነው። አስባችሁታል? ዝም ብሎ ዲቃላ ብሎ ሲሳደብ፣ ዶንቆሮ ብሎ ሲሳደብ፣ ከፍጥረታት ሁሉ ክፉዎች ናቸው ብሎ ሲሳደብ፣ ምንም ሳናረግ ምንም ሳንበድል የራሳችንን እምነት ይዘን በመጓዛችን ብቻ የሚቀና አምላክ ታውቃላችሁ ጋይስ? የሚቀና አምላክ ምቀኛ የሆነ አድመኛ የሆነ ዘረኛ የሆነ ጥቁሮችን የማይወድ ሴቶችን የማይወድ ምን ያክል ጽንፈኛ የሆነ ይህ አምላክ ሲሆን ይሄ የአጋንንት አምላክ ነው። ራሱ አጋንንታዊ አስተምሮ ነው። ራሱ ምንጩ ራሱ የአጋንንት ነው። ይሄ ደግሞ መጽሐፍ ቅዱሳችን አረጋግጦልናል። ይሄ አምላክ ነው ብሎ የሚከተል ምንም የማያውቅ ማህበረሰብ ነው የሚያሳዝነኝ። አይኑ የበራለት ሰው፣ ቁርአንን ያነበበ ሰው፣ ሐዲስን ያነበበ ሰው ብልግና ስለሚማር ያን እምነት ወርውሮ እንደሚወጣ አይነው። የተሳደበው አሁን እኛ ሳንሆን የተሳደበው ያነበብነው ቁርአን ነው የተሳደበው። አስባችሁታል? እናንተ ምድረ ግማታም ብዬ በራሴ መጽሐፍ ላይ ባስቀምጥ እናንተ መታችሁ መጽሐፌን ያስቀመጥኩትን የጻፍኩትን ጽሑፍ መታችሁ ብታነቡ አነበባችሁ እንጂ መች ተሳደባችሁ? ግን ያነበባችሁት ቋንቋ ምንድነው? ስድብ ነው። ተጠያቂው እናንተ ሳትሆኑ ተጠያቂው እኔ መሆን ያለብኝ፣ ምክንያቱም ሐሳቡ የኔ ስለሆነ። እናንተ የስድብን ቃል አነበባችሁ እንጂ አልተሳደባችሁ። እኛም እያደረግን ያለ ነው ይሄን ነው። የስድብን ቃል አነበብን እንጂ አልተሳደብንም። ቁርአኑ ላይ ያለ የስድብ ቃል አነበብንና አልተሳደብንም። ሐዲስ ላይ ያለ የስድብን ቃል አነበብን እንጂ አልተሳደብንም። ሐሳቡ ባለቤት ማን ነው? የስድብ ባለቤት የስድብ ሐሳቡ ባለቤት ማን ነው? ራሱ አላህ ነው። ስለዚህ መጀመሪያ እኛን ከማስቆም አላህን መከልከል። የመጨረሻ ተናግሬ የመጨረሰው ነገር ምንድነው? መቼም ቢሆን መቼም ሙስሊሞች በህግ በኩል አይዱ። እንዴት በሉኝ። አሁን ለምሳሌ ኢየሱስ ፍጡር ነው ካላሉ የሚሰብኩት ስብከት የላቸውም። እንዴት ካላችሁኝ አላህ አንድ አምላክ ነው ብሎ መስበክ ሰብከው ተጽዕኖ እንደማያመጡ ያውቃሉ። አሁን እነሱ ማድረግ ያለባቸው ሰው ወደ ለራሳቸው እምነት ለማምጣት የሌላውን እምነት ማንቋሸሽ ነው አንዱ ፐርፐዛቸው ማለት ነው። ምክንያቱም የራሳቸውን እምነት የሚሰብኩበት ምንም ስብከት ስለሌላቸው የሚሰብኩትም ቃል የሰውን ልብ ስለማይማርክ ቀጥታ አንዱ ፐርፐዝ ምንድነው? የሰውን ሃይማኖት ማንቋሸሽ፣ የሰውን ሃይማኖት ማጠልሸት፣ የሰውን ሃይማኖት መስደብ፣ ማዝረክረክ አንዱ ፐርፐዛቸው ይሄ ነው። ይሄ ፐርፐዛቸው ስለሆነ አሁን ለምሳሌ ህግ ይዳኛል። ምን ብሎ ይዳኛል? እናንተም የራሳችሁ እነሱን አቁሙ፣ እናንተም ደግሞ የራሳችሁን አቁሙ ቢባል እኛ ያስኬደናል። ግን እነሱ ያስኬዳቸው። ምክንያቱም እኛ የምንሰብከው አምላክ ሁሉ ጊዜ ማለዳ አዲስ ስለሆነ የነሱ ግን አይደለም፣ አሮጌ ነው። ስለዚህ ከዚህ አንግል የተነሳ ቀጥታ ምን ማድረግ አለባቸው? የኛ ሃይማኖት ውስጥ መግባት አለባቸው። ስለዚህ ይሄ አያዋጣቸው። በህግ የሚኬደው ነገርና እናንተም የነሱን ሃይማኖት ተው እነሱም ደግሞ የእናንተን ሃይማኖት ይተዋሉ የሚለውን ህግ ቢያመጣ ራሱ አይሆንላቸውም። ስለማይሆንላቸው ቀጥታ ምን ማድረግ አለባቸው? መዋጋት አለብን የሚለውን ሐሳብ ይወስዳሉ። እና እንደዚህ አይነት ነገሮች ላይ
ምን ማድረግ አለብን እኛ ደግሞ ባይዘው እኔ አንድ ነገር በጣም ደስ ብሎኛል። ይሄ ቻሌንጅ መሆኑ እፎይ ስራ እንደሰራ ያሳያል። አብዛኛ እዚህ ንጽጽር ላይ እኛ ያሉትም ስራ እንደሰሩ ያሳየናል። ደግነቱ ፎከስ እንዲደረግበት ታርጓል። እይታ ስቧል። ይሄ ነገር እይታ ስለሳበ ወደ ግራም ወደ ቀኝም ማለት አይችሉም። አሁን ሁሉም ነገር በቃ አንዴ ተጠቃለዋል። እይታ እንዲስብ ደግሞ ያደረጉት ራሳቸው ናቸው። እንጨርሶ ቢሉ እኮ ነገሩን ግርግር ሳይፈጥሩ እኮ ነገሩን እኮ በቀላሉ መጨረስ ይችላሉ። እግዚአብሔር መልካም አይደለ? ቋንቋቸው እንደበላለቀ ነው። ሁሉንም አስደነበረና ኮሽታ ፈጠሩ። ኮሽታ ሲፈጠር ደግሞ መላው ኢትዮጵያ ሕዝብ ነቃ ማለት ነው። ክርስቲያኖች ነቃ ማለት ነው። የት ይገባሉ አሁን? በራሳቸው ሰበብ የሆነ ቪዲዮ እየሰማው ነበር። በራሳችን ሰበብ የልጁን ፎቶ እየፖስታችሁ ሰውየው አንዴና አንዴ ያፈመሳችሁት አለ። እሱ ብቻ አይደለም ትኩረት እንዲሰብ አደረጋችሁት አለ። አለቀ። የራሳቸው ሰው ነው ያለው። የት ይገቡ? ይሄ ነው በቃ ዓላማው፣ እቅዳቸው እንዳለ ለራሳቸው መስለው ግን ለኛ በር ከፈቱልን ማለት ነው። አሁንም ይሰራል። የመሐመድ ብልግና ይነሳል። አጸያፊ ተግባሩ እንዳለ እናነሳለን። ከፈለጉ ይንጫጫሉ፣ እንደዚሁ ከፈለጉ እየመረራቸው ይወጣሉ። አላህ ወራዳ አምላክ እንደሆነ እናሳያለን። እሱ ብቻ አይደለም አፉ ባለጌ እንደሆነ እናሳያለን። ቆሻሻ የሆነ አፍ ይዞ ሊትራሊ ክርስቲያኖችን የሚያንቋሽሽ አምላክ እንደሆነ ለህዝቡ ምንም ለማያውቁ ምስኪን ህዝብ እናሳያለን። ከነ ማስረጃ እናሳያለን። እሱ ብቻ አይደለም ይሄ የብልግናን ትምህርት የሚያስተምር ስለ ግብረ ሶዶም የሚያስተምር አፍ ለአፍ የሐሰንን ሂድና ምላስ ጥባ የሚለውን ትምህርት የሚያስተምር እርሱ ብቻ አይደለም ስለ ዘር ፈሳሽ ሴክሹዋል ግንኙነት ባይዘዌ እስልምናን የሚቀበል ሰው ሴክሹዋል ግንኙነት ለማድረግ ፈቃደኛ የሆነ ሰው ብቻ ነው። እሱ ራሱ ምን አድርጎ እንደሚያስተምር ይሄን አደባባይ ላይ ማጋለጣችን አይቀርም። ዴል ቱዴይ ይነሳል። እናንተ ሙስሊሞች ላይ በቃ ስትሰሩ ከወገብ በታች እንጂ ከወገብ በላይ የሚባል እምነት የለም እስልምና ውስጥ። አንድ ከወገብ በላይ አታመጡልኝ። አንድ ቦታ ሊትራሊ እያዘናችሁ እያለቀሳችሁ እንዳሁኑ እንደጀመራችሁት ኡስታዝ አቡበከር ጀመሩ እንደጀመራችሁት ይኸው በዚህ ሲመጣባችሁ እንዳለቀሳችሁ ትቀራላችሁ እንጂ ይሄ ባለጌ የሆነውን አስተምሯችሁን ገደል ውስጥ እንከታለን። እየገባም ነው ደግሞ እግዚአብሔር ይመስገን ነገም ይገባል ማለት ነው። እና በዚህ ውስጥ ያላችሁ ደግሞ ከታች ያላችሁ ክርስቲያኖች በቪዲዮ ከኛ ጎን እንድትሆኑ በእግዚአብሔር ፍቅር እለምናችኋለሁ። ኤዲት የምታረጉ ፕሮፋይል ቪዲዮ ኤዲት የምታረጉ ሰዎች በውስጥ ያናገርኳችሁ ስለሆነ አናግሩን። ትለቃላችሁ፣ የምንሰጣችሁ ቪዲዮዎች ትለቃላችሁ። በዚህ እንኳን ተተባበሩ። በዚህ ፍቃደኛ የምትሆኑ እግዚአብሔር ያክብርልን። እነናኑ ፎሎ እያደረጋችሁ የሚለቋቸው ነቃል ስጋ ሆነ የለቀቃችሁ ቪዲዮዎች አሉ። ቅድምም የሱ ውስጥ እየገባችሁ አሁን አላማችሁ ምንድነው? የእናንተ ፐርፐዝ ዝም ብሎ ኢንፎርሜሽን መስማት ብቻ አይደለም። ምን ለቀቁ ብላችሁ ለቀቁ ከተባለ ደግሞ ዘላችሁ ገብታችሁ ሪፖስት አድርጉ፣ ሪፖስት ሼር አድርጉ፣ ዲዩት አድርጉ፣ አስተላልፍ። አይ ስራ ነው። ስራ የሚሰራው እንደዚህ ነው። አንዱ ቪዲዮ ከሰራ አንዱ ደግሞ በምን ያገለግላል? በሼር ያገለግላል። ሁሉም ስራ እኩላችሁ ትልቅ ትንሽ የሚባል ነገር የለም። ሁሉም አገልግሎት ደግሞ በረከት ያስገኛል። ስለዚህ ጎንበስ ብላችሁ አገልግሉ። ለእምነታችሁ ስትሉ እግዚአብሔር ቀና ያደርጋችኋል። ስለዚህ ትክክለኛ ስራ ላይ ነው። ዋቴቨር እነናኑ የሚለቁ ቅድም ዛሬ ብዙ ሰው ለቋል። ከኞች ገብታችሁ ሪፖስት አድርጉ። ግቡ ዛሬ ምን ተለቀቀ በሉ፣ ሪፖስት አድርጉ፣ ሼር አድርጉ። በእንደዚህ ከጎናችን እንድትቆሙ በእግዚአብሔር ፍቅር አሳስባችኋለሁ። ሌላው ቀስ እያለን እንመጣበታለን። ተባረኩልን። ያ ሌላው ጽሁፎች የምትተረጉሙ ልጆች ካላችሁ ምናምን አዋር ተተርጉሞ ምናምን አስተማሪ የሆኑ ጽሁፎች ወደ አማርኛ ተተርጉሞ ከእንግሊዘኛ ለፌስቡክ ለትዊተር ላይ እንደዚህ ሁሉም ፕላትፎርም መቆጣጠር አለብን። ይህን የእስልምናን አስተምሮት ምን እንደሆነ በደንብ የምንገልጽበት በደንብ የምናሳይበት ማለት ነው። ትርጉም ጎበዝ የሆናችሁ በሁሉም ዘርፍ መስራት አለብን። በሁሉም ዘርፍ ሰላም ቃል እንዴት ናችሁ ቤተሰብ? ሲሆን አንድ ጊዜ የሚታርክ በእነዚህ አይነት መልኩ እንቀጥላለን ማለት ነው እና በርቱ።
ይሄ ተጠናክሮ መቀጠል አለበት። እንደዛ እናደርጋለን። በውስጡ አሁን ኤዲቲንግ ምናምን የምትሰሩ ልጆች ቪዲዮዎች በደንብ መሰራት አለባቸው። ፕሮፋይል ደግሞ እንቀይራለን። አሁን ፕሮፋይል ተሰርቷል። ቅድም ያሳየኋቸው አሉ። እነሱ ፕሮፋይሎች እናደርጋለን። ሁላችንም እፎይ እንደሆንን አንድ ሰው ቢገሉ እልፍ እፎይ እንዳለ ማወቅ አለባቸው። ኢቭን እንኳን ቢሆን አለው አልሰማም። አሁን አይ ትሰማለህ። አሁንም ልክልን ቪዲዮ ከቻልክ ብታሳየን ልላክልና እባክህን አሳየን። እሺ ቆይ አጽ ሆነህ ማነው? ቆይ አንዴ እሺ ተረጋጋ አንዴ። ቆይ ልክላለሁ። አንተ ኮንክ ልክላለሁ። ያው ዴቭ በቴሌግራም ደርሷል፣ ገብቷል። ነብዩ መሐመድን መግለጽ ቢያቅተን አንድ ነገር አመጣን። ከገባ ብታሳያቸው። አዴፍ ገባ መናገር ይቻላል። ቃል ቴሌግራም እንዴት ነህ? ቃል ሰላም ነው። አንዴ ማይክን ያዝ እስኪ። ሚታ አይሆንም እንዴ? አዎ እንደሱ ማይክን ያዝ። ቴሌግራም ላይ ነው ዴቫ። በየትኛው ነው የላከው? ምንድን ነበር የሚለው? ቆይ ወርክ አይደል የሚለው ዩዘር ኔም ኢኮ አይደል? በእንትን ላክለት እንዴ? በዚህ በድምጽ ሳይሆን ይኸውልህ፣ በዚህ ሳይሆን በቲክቶክ በውስጥ አውራው። አይ ዩዘር ኔሙ ሙሉውን አልተናገርኩም፣ ግን መጀመሪያው እንደዛ ነው አይደል? በውስጥ ነው። ቆይ እሺ ዋው እኔ ላስቀምጥልህ። ሰላም በለኝና እልክልሃለሁ። እንኳን ደስ አላችሁ። የሆነ ሰው ላስተዋውቃችሁ። በጣም ይቅርታ ከድር ኢምፖርታንት ስለሆነ ነው። ይኸውላችሁ እስቲ እነዚህ ሰዎች አሁንም አላቆሙም። ልጁን ራሱ አሁን ላይቭ ላይ ሄጄ አናግሬው ነበረ። በጣም ባለጌዎች ሆኑ። አንድ ጊዜ ትልቁ ላይ አድርጉኝ። ጌታችን ላይ እንደዚህ አስቀምጦ እየተሳደበ ነው ልጅ። እስቲ አሁን ነው የምነግራችሁ። አሁን ከዚህ ወርጄ ቀጥታ ቤቱ ሄጄ አናግሬው ሁላ ነበረ። ላይክ አሁን እነዚህ ሰዎች ናቸው ምን ብሎ እንደሚሰራ ቪዲዮ እኔ አዶን ነው። እኔ ያመኛል ሳሰማችሁ፣ በጣም ይደብረኛል፣ በጣም ያመኛል። ግን አይኬንት በቃ ማለትም አንዳንድ ጊዜ ማወቅ አለብን እነማን ናቸው፣ ምን እየተደረገ ነው የሚለው። አርዲና አስገቡት። አንዴ በዚህ በክርስቶስ አሪፍ የምትድነው ሰዎች አሁን እውነተኞች ናችሁ። ይሄ ነው እምነታችሁ። አዎ በቃ በፈጠረ ምክንያቱም የመጣው ከሆድ ውስጥ ነው። ልክ እንደደል እዚህ ዴቫ ፕሊዝ አጥፋው በቃ ብሎ መጽሐፉን ተብትበው ሰጧቸው፣ ተቀበሉት። አንድ ጊዜ ማለትም ሰው ማወቅ አለበት፣ ቪዲዮዎቹ መለቀቅ አለባቸው፣ መሰራት አለበት። አንተ የምትድነው በክርስቶስ አር ነው። ሙሉ ቪዲዮ ለቀዋለሁ። ለምን መሰላችሁ? አንደኛ ነገር አሁን እነሱ እንደ ጨዋ እንደ ተበዳይ ሆነው እነሱ እለት ክርስቶስን የሚሳደቡት ይሄ ሁሉም ህዝብ ጋር መድረስ አለበት። እኛ እንዳይሰማይ ማለትም በቃ የሆነ ይሄንን መናገር እየደበረን ነው ያዝነው። አሁን ግን ሁሉም ኢትዮጵያዊ ማወቅ አለበት ምን እየሰሩ ማን ተሳዳቢ ማን ባለጌ እንደሆነ። ካሊድ ይባላል ልጁ፣ ኖሞር ይባል ነበር ከዚህ በፊት ቲክቶክ ላይ ያውቁታል። ድጋፍ የሚያደርግ ገንዘብ የሚያወጣላቸው እኔ ቪዲዮ ልሰጣችሁ እችላለሁ። ለኦሳማ እንትን የሚገዛ ምናምን የሚሰራ ልጅ ነው። እዚህ ላይ የቆየ ልጅ ነው። እነዚህን ኡስታዞች ይዘው ነው እነዚህ ኡስታዞቻቸው ቤታቸውን ከፍተው እንደዚህ አፋቸውን እየከፈቱ ነው። ከዛ ተሰደብን። እኛ የተጻፈ ነው የምንሰጣቸው፣ እኛ የተጻፈ ማስረጃ ነው የምንሰጠው። እነዚህ አይነት ቪዲዮዎች አይኖ ያማል አውቃለሁ፣ ግን ህዝቡ ማወቅ አለበት። ለሁሉም ህዝብ ማሳየት አለብን ይሄንን ብዬ አምናለሁ። ሰላም እንደት ናችሁ? ሰላም ብያለሁ። አርዲ እንደት ነህ? ሰላም ነው ወይ? እግዚአብሔር ይመስገን አለሁኝ። ቅድም የተወሰነ ነገር አዳምጬ ነበረ የፎይ ላይቭ ላይና እኔ እንደዚህ አይነት የከረረ ደረጃ ላይ ራሱ እንደደረሰ አላወቅኩም ነበረ። በጣም የሚያሳዝን ነው። በዚህ ደረጃ ሙስሊሞች መድረሳችሁ እውነት ገርሞኛል በጣም። ግን እንዴት እንደማትነቁ እኔ አሁን ለምሳሌ በእምነቴ አንድ አቃቤ እምነት ላይ የሚሰራ አንድ ሙስሊም መጥቶ ስለ ክርስትና በጣም ብዙ ሺህ ሰው እየተመለከተው
ስለ ክርስትና እንደዚህ አይነት ሐሳቦች ከክርስትና መረጃዎች ውስጥ እያወጣ እየተናገረ እንደዚህ ብሎ ስላወራ ክርስቲያኖች ተነስተው ይሄ ሰውዬ መገደል አለበት ቢሉ በእምነቴ ተጠራጠራለሁ ነኝ። ምላሽ ጠፍቶ ነው ወይ ይሄ ሰው መገደል ያለበት? ምንድነው ምክንያቱ? ምላሽ ስለሌለ ነው ወይ? ይሄንን ለሚያነሳው ሐሳቦች ምላሽ መስጠት አቅቷቸው ነው ወይ ክርስቲያኖች ይገደል የሚሉትና ምን አይነት እምነት ነው ያለሁት ብዬ ጥርጣሬ ውስጥ እንደሆን ያደርገኛል። የትኛውም አይነት እምነት ተከታይ ብሆን የትኛውም እምነት ለሰው ልጅ ነፍስ ክብር የማይሰጥ ከሆነ ችግር አለ ማለት ነው። ኦኬ ችግር አለ። የመጣውን ሁሉ እምነት ነው ብሎ መቀበል ሳይሆን መጀመሪያ ማገናዘብ አእምሮ ይቀድማል። ሰብአዊነት ህሊና ይቀድማል። ከዛ ህሊናህን ተመልክተህ አይ ይሄ ሰው በገለውም ችግር የለውም የሚል አይነት አስተሳሰብ ካለ ያንተ ሰብአዊነት ላይ አጠያያቂ ነው። ከዛ ባሻገር ግን እምነቱ ግን ሰይጣናዊ እንደሆነ እንደዚህ ብሎ የሚያስተምር እንደዚህ ብሎ ምላሹ ግድያ ከሆነ ምላሹ ጉልበት ከሆነ ያ እምነት በጣም ከፍተኛ የሆነ ችግር ላይ ነው ያለው ማለት ነው። ይሄ ጥሩ በነገራችን ላይ ስለ እስልምና የምናውቀውን የነበረውን ነገር እንዲያው አጉልቶ የሚያሳይ ነው እንጂ አዲስ ነገር አይደለም። ግን በደንብ አጉልቶ ያሳየናል። በቃ እስልምና መልስ የለውም ነው። መልስ የለውም ያለው አማራጭ ብቸኛው ምንድነው? እንደዚህ አይነት የሚነሱ ሰዎችን አሁን እኮ የእፎይ ላይ በረቱበት ምን እኛስ ከእፎይ የተለየ ሐሳብ አንስተናል እንዴ? ምናልባት ፎቶአችን ስለማይታወቅ ይሆናል። ከእፎይ የተለየ ነገር እኮ አልተናገርንም። ግን ብዙ አድማጭ ስላለው ብዙ አድማጭ ያለውን ሰው ግን ማስወገድ የነሱ ፍላጎታቸው ነው። የተገኘችውን ሰበብ ፈልገውም ቢሆን እስልምና በእውነት ነው የምላችሁ እስከዛሬ የመጣበት መንገድ በዚህ ነው። ትንሽዬ ሐሳብ የሚያነሳ ሰው ሲያገኙ ያ ሰው እንዳይደመጥ ያደርጉትና አፉን ይዘጉና ከዛ በኋላ እስልምና እኮ እንደዚህ አይነት መልስ ያለው እምነት ነው፣ እስልምና እኮ እያደገ ያለ እምነት ነው ብለው ያወራሉ። በነገራችን ላይ ኢትዮጵያ ብቻ ሳይሆን ይሄ የትም ዓለም ላይ ብትሄዱ እንዲህ ነው እስልምና። በየቦታው ሰዎች እስልምናን ተቃውሞ የሚያነሱ ሰዎችን መግደል የተለመደ ነው። እንዴት እንደዚህ አይነት ሰይጣናዊ እምነት ውስጥ እንዴት ህሊናችሁ እንዴት ራቃችሁ? እንዴት ብላችሁ እንዴት አትጠይቁም? ኦኬ የፈለገ ነገር የፈለገኛ ስንት ስድብ ሰምተናል ክርስትና ላይ ከአቃቤ እምነቶች ስንት። ማን ነው ግን በህብረት ተነስቶ ይሄ ሰውዬ ይገደልልን? ኧረ በጣም ነው የሚያሳፍረው በእውነት። ይገደል ብሎ ያለ ክርስቲያን አለ እንዴ ተነስቶ? በጣም ነው የሚያሳፍረው። ይሄ በጣም ጥሩ እንግዲህ አንዳንድ ጥርጣሬ ውስጥ የነበራችሁ ሰዎች ካላችሁ ስለ እስልምና ይሄ ጥሩ ምሳሌ ነው። በቃ እስልምና መልስ የለውም። ከመልስ ይልቅ ጉልበት፣ ከመልስ ይልቅ መግደል። ይሄንን ደግሞ ከየት ነው የተማሩት? ከየት ነው የመጣው ይሄ ነገር? ሰዎቹ በራሳቸው እንዲሁ ክፉ ሆነው ነው? በራሳቸው አምጥተውት ነው? በፍጹም። ይሄንን እምነት ያመጣው ሰውዬ ያደርገው የነበረውን ድርጊት እሱን ስለሚከተሉ ነው። መሐመድ የሚያደርገውን ነገር ይከተላሉ። መሐመድ ሰዎች በግጥም እንትን ብለውኛል፣ ስሜን አጥፍተዋል ብሎ እንዲገደሉ ያሳድድ ነበረ፣ ያስገድል ነበረ። ከነ ማስረጃው ነው። ቡኻሪ ላይ ያለ ሐዲሶችን አውጥተን ልናሳያችሁ እንችላለን። ያስገድል ነበረ። በግጥም ተናገሩኝ፣ በግጥም ሰደቡኝ ብሎ ማን ነው አንገቱን የሚቆርጥልኝ ይሄንን ሰውዬ ብሎ ይናገር ነበር። እና ይሄ ነው እስልምና። በቃ እስልምና አቅም የለውም ከዚህ ውጪ። አሁን የዛን ጊዜ እንደዚህ አይነት የሚነሱ ሰዎችን እያጠፉ ባይሄዱ ኖሮ ምናልባት እስልምና ምን ያህል ይዘልቅ ነበር የሚለውን ማየት ይቻል ነበር። ሁሉን ነገር በጦርነት ሁሉን ነገር በግድያ አድርገው ሐሳባቸው እንደዛ ነው። እነሱ ገና ሲጀመር ጀምሮ መሐመድ ሲሞት በነገራችን ላይ በጣም ብዙ ሰው እስልምናን ለቆ ይወጣ ነበረ። ውሸት ነው ብሎ የሚያስቡ አሉ። ገብታችሁ ታሪካችሁን አንብቡ። እዚህ ላይ ያላችሁ ሁላችሁም እንደዚህ ደንዝዛችሁ የቀራችሁት ለምንድን ነው? ካለማንበብ እውቀት ከማጣት የተነሳ ስለሆነ ነው። ዝም ብሎ ከጎራው ጋር ብቻ አንድ ላይ ተመድቦ ሆይ ሆይ ማለት ስለተለመደ ነው።
ሄዳችሁ ታሪካችሁን አጥኑ። መሐመድ ሲሞት ሁሉም ዝም ብሎ ስጋዊ ነገር ስለነበር ይከተል የነበረው እጭ ብሎ ይወጡ ነበር በብዛት። የሪዳ ጦርነቶች ምንድናቸው ብላችሁ ሄዳችሁ ስለ ሪዳ ጦርነቶች አንብቡ። አቡበከር እስልምናን ለቆ የሚወጡ ሰዎችን በግድ በጦርነት እንዲቀሩ አስደርጎ ነው እስልምና እንዲቀጥል ያደረገው፣ በግድ በጦርነት። ስለዚህ ምንድነው ጡንቻን የተለመደው ከመጀመሪያው ጡንቻ፣ ጦርነት፣ ሰው መግደል፣ ሰው መጨረስ እና እነዚህ ሰዎች ደግሞ ከእምነቱ ውጭ ያሉትን ሳይሆን ለራሳቸውም ራሱ ማይራሩ ናቸው። አይተናል አይደለ? ማነው አህባሾችን እንዴት አድርገው ደግሞ እንደሚያሰቃዩቸው። እና ይሄ የተለመደ ነገር ከጥንት ጀምሮ ሲወርድ ሲዋረድ የመጣ ሆኖ መብቃት አለበት። እስልምና እውነቱ ወጥቶ የሆነ ቦታ ላይ በቃ መባል አለበት ብሎ ሰው ሊቆም ይገባል። እኛም ድምፃችንን ሁል ጊዜ የምናሰማው እዚህ ላይ ምን አይነት እምነት እንደሆነ ሰው ሊያውቅ ይገባል። ዝም ብሎ በእምነት ካባ ራሱን ሸፍኖ የመጣ የአገዛዝ ስርዓት ነው እንጂ ምንም ከመንፈሳዊነት ያለው ስለ ዘላለም ህይወት ግድ የሚለው ሳይሆን የአገዛዝ ስርዓት ነው፣ የመስፋፋት ስርዓት፣ ዝም ብሎ ነገርን መውረር የሚወድ ኦኬ። ይሄ አምባገነን ነገስታቶች ላይ ብዙ ጊዜ የምንመለከተው ነው። ሰዎች የሚቃወማቸውን ሰዎች በመግደል እንጂ አሁን እስኪ ዴሞክራቲክ የሆነ ዴሞክራሲ ያለበት ሀገር ላይ የሚቃወሙ ሰዎችን ይገደሉ ብሎ ነው የሚፈልገው ወይንስ ኑ ወደ መድረክ እንወያይ ብሎ ነው የሚጋብዛቸው? እስኪ ልብ በሉ። በእኛም ሀገር አምባገነን ስርዓት ኖሮ ያውቃል። በሌላውም ዓለም አምባገነን ስርዓቶች ይታወቃሉ። ዛሬ አሁን ኖርዝ ኮሪያ ለምሳሌ ምሳሌ አለች። እዛ ላይ ብትሄዱ አምባገነን ስርዓት ምንድን ነው የሚለው? ተቃዋሚ አያስፈልግም፣ አንድ እንትን ያለው ብትቃወም ትገደላለህ። እስልምና ማለት ይሄ ነው። አምባገነናዊ ስርዓት ነው። ምንም ስለ መንፈሳዊነት የሚያውቅ ስርዓት አይደለም። ንቁ፣ መንቃት አለባችሁ። እና ጥሩ ነው ግን እያሳያችሁ ለሌላውም ሰው ኦኬ፣ ለማያውቀውም ሰው እስልምና እንዲህ ነው እንዴ ብሎ እንዲመለከት ያደርጋል። ያ እስልምና መልስ የለውም ገጀራ እንጂ ተብሏል። ልክ ነው። እና ፕሊስ ከእንደዚህ አይነት ነገር መውጣት ያስፈልጋል። በሰላማዊ መልኩ የፈለገውን ነገር ይናገር ያ ሰውዬ። እንዲያውም እኮ አሁን ተሳዳቢ ሰው ሙስሊም አስተማሪ እየተሳደበ ክርስትናን ቢያስተምር ሰው ታዝቦት ይሄማ በቃ እኮ ምን መሳደብ ነው እንጂ ምንድን ነው ብሎ ያልፋል እንጂ ይገደልልኝ እንደገለመሌ ይሁን ምናምን አይደለም። በቃ ሰው አድማጩ ይወስን ከዛ በኋላ የሚያደርገው። ኦኬ። እና ፕሊስ ብልጥ ብንሆን ጥሩ ነው። አይምሯችን የዛሬ 1400 ዓመት ላይ ቀርቅሮ ማስቀረት ሳይሆን ከጊዜው ጋር ማደግ ያስፈልጋል። ኦኬ። ግን ችግሩ ምንድነው? እስልምና የዛሬ 1400 ዓመት ላይ ተቀርቅሮ የቀረ አስተሳሰብ ነው። ኦኬ። መግደል ኖርማል ነበር በዛን ጊዜ መሰለኝ አይደል? እንደዛ አይደለም የሚሆነው። እስልምና የጠራ ሃይማኖት ነው ብሎ ኮሜንት ያደርጋል። አዎ ተሰብከህ ያደግከው እንደዛ ነው፣ ተነግሮ ያደግከው እንደዛ ነው። ግን ብታጠናው ግን እንደዛ አይነት አይደለም። ይሄው በአደባባይ እየተመለከትን ነው። ሰው እምነቴን ተናገረኝ ካልተገደለልኝ ብሎ የሚያሳድድ ይሄ እንኳን ልክ አይደለም ብላችሁ እንዳታስቡ የዛን ያህል አይምሯችሁን አስራዋችኋል። የዛን ያህል ከልጅነትህ ጀምሮ መሐመድ ስትባል ታድግና መሐመድ እንደዚህ አይነት ሰው ነው፣ መሐመድ እኮ መልአክ ነው፣ መሐመድ እኮ ሀቢቡላ ነው፣ መሐመድ እኮ ገንደይ ነው እየተባለ ታድግና አሁን ግን ከነመረጃው መጥቶ አይ መሐመድ እንደዚህ አይነት ሰው ነው እንዲህ ያደርግ ነበር። ስንቶቹ ሙስሊሞች ናቸው እኛ የ6 ዓመት ልጅ እንዳገባ እዚህ ቲክቶክ ላይቭ ላይ ነው የሰማነው የሚሉት? ስንቶቹ ናቸው? ትልልቅ እናውቃለን የሚሉ ሙስሊሞች። እና እሱን በማስረጃ ስታዩ የዛን ጊዜ ውስጣችሁ ይገነፍላል። ይሄ የሰውን መከተል መጨረሻው እንዲህ ነው። እናንተ ሙጥኝ ብላችሁ የያዛችሁት ተራ ሰውን ነው፣ ተራ ሰው። ኦኬ። ክርስቲያን ግን የሙጥኝ ብሎ የያዘው ኢየሱስ ክርስቶስን ነው፣ አምላክ ስለሆነ ማለት ነው። ሊገባችሁ ያልቻለው እሱ ነገር ነው።
ሰውን መጽሐፍ ቅዱስ ሲናገር እንትኑን ምንድነው በሰው የሚመካ ከንቱ ነው ብሎ ይነግረናል። ሰው ላይ የተንተራሰ ሰው ከንቱ ነው። መንተራስ ያለባችሁ መመርኮዝ ያለባችሁ አምላክ ላይ ነው። እና መሐመድ ገመናው ሲገለጥ ገመናው ስታዩ ስድብ ይመስላችኋል። መጽሐፋችሁ ነው እንደዛ ብሎ የሚያስቀምጠው። አንዳንድ ጊዜ እኔ ፈልጌ እንኳን ልናገራቸው የማልችላቸውን ቃላቶች ራሳችሁ መረጃዎች ውስጥ ያስቀምጣል። ለምሳሌ የአጣብሪ መጽሐፍ ላይ መሐመድን ምን ብሎ ይናገረዋል? ሰዎች መሐመድን ሴሰኛ ነው ብለው ይጠሩት ነበረ ብሎ ያስቀምጣል። ሴሰኛ ነው ለምን? በጊዜው የሚያደርገውን ነገር ይመለከቱታል። ታሪኩ ምንድነው? አንዲት ሴት ልጅ ሄዳ ራሷን ለመሐመድ አሳልፋ ትሰጣለች። መሐመድ ተቀብያለሁ ይላታል። ሄዳ ለቤተሰቦቿ ስትናገር ምን አይነት መጥፎ ነገር ነው ያደረግሽው? በወቅቱ የነበሩ ሰዎች፣ አካባቢ የነበሩ ሰዎች ይሄንን ነው ስለ መሐመድ የሚናገሩት። ምን አይነት መጥፎ ነገር ነው ያደረግሽው? መሐመድ እኮ ሴሰኛ ነው፣ እንዴት አድርገሽ ነው ራስሽን አሳልፈሽ የምትሰጪው? እኛ አይደለም ይሄንን ያስቀመጥ ነው። አጣብሪ እንግዲህ ትልቅ የእስልምና ሊቅ ነው። ስለዚህ መጽሐፋችሁን ገልጠን ስናነብ እናንተ ስድብ ይመስላችኋል። ቃሉን ራሱ የተጠቀምነው ሴሰኛ ነው የሚለውን እኛ አይደለንም። ኦኬ፣ እዛ መጽሐፍ ላይ የተቀመጠ ነው። ሰዎች ይሉት የነበረውን ነገር ነው። ሰዎች ይሉት የነበረው ነገር ሁሉ እውነት ነው ማለት ሳይሆን ግን እውነትም ከታሪኩ ጋር አያይዛችሁ ስትመለከቱት መሐመድ የነበረውን ሰብአዊነት ስትመለከቱ ወይንም ያደርጋቸው የነበረው ድርጊቶች ስትመለከቱ እውነትም ሰዎቹ ከመሬት ተነስተው ሳይሆን እውነትም የተመለከቱት ነገር ሴሰኛ እንደሆነ ስለሚያውቁ ነው ማለት ነው። ኦኬ፣ አይሻን በ6 ዓመቷ ያገባል። ከሰራተኛው ጋር ሲማግጥ አልጋ ላይ ይያዛል። ዘይነብን ከማደጎ ልጁ ላይ ወስዶ ያገባል። ሰፊያን ካይባርን ሲቆጣጠር ከጓደኛው ላይ ወስዶ ያገባል። ትንሽ ልጅን ሄዶ አንቺ ስታድጊ አገባሻለሁ እያለ ይናገራል። በጀነት ይሄን ያህል ሴቶች ይጠብቃችሁ። ይሄንን ሁሉ ነገር ስትመለከቱ እውነትም ሰዎቹ እንትን ተይዞ በድግምት ተደግሞበት በህልሙ እንኳን የሚታየው ነገር መሐመድ ወሲብ መፈጸም ነው። ወሲብ መፈጸም። ስለዚህ ይሄንን ነገር ሲመለከቱ ሰዎቹ ይሄ ሰውዬ እኮ ሴሰኛ ነው ብለው የተናገሩበት በምክንያት ነው ማለት ነው። ኦኬ፣ ስለዚህ ስድብ ሳይሆን መጽሐፋችሁ ያስቀመጧቸውን ነገሮች መናገር፣ መሐመድ ቅማል አለበት ብሎ መናገር ስድብ ሳይሆን መጽሐፋችሁ ላይ ያለው ነው። ሚስቱ ቅማሉን ትቀምል ነበር ብሎ ስለሚቀመጥ ይሄንን ስትመለከቱ እናንተ እንዴ እፎይ ተሳደበ ተው እንጂ። መጽሐፋችሁን አንድ ሙስሊም ልጅ እኮ ተናግሯል። ማን ነበረ ስሙን ረሳሁት። ኡስታዝ ምን አለ? እስልምናችን እንዳይሰደብ ከፈለጋችሁ እነዚህን ሐዲሶች ቀደን መጣል አለብን ብሎ አፍ አውጥቶ ቪዲዮ ሰርቶ ተናግሯል። አለ ቪዲዮ። ስለዚህ የሚያሰድባችሁ ሐዲሳችሁ መጽሐፋችሁ እንጂ እኛ አይደለንም። ኦኬ፣ እኛ አይደለንም። ከዛ ባሻገር ግን ይሄንን ተናግሬ ሌሎቻችሁ ትቀጥላላችሁ። በስድብ ደረጃ ከተኬደ ስድብን የጀመረው መጽሐፋችሁ እኮ ቁርአናችሁ የእምነት መጽሐፍ የዘላለም ያላህ ቃል ነው የምትሉት መጽሐፍ ላይ ሊትራሊ እኮ ስድብ እኛን እኮ በስድብ እኮ ነው አላህ ያጥፋችሁ እያለ እንዴ። እስኪ እፎይ ቁጭ ብሎ አሁን ሙስሊሞች እግዚአብሔር ያጥፋችሁ እያለ እየሰበከ ቢያስተምር ምንድነው የምትሉት የነበረው? መንግስት አረ መንግስት ያለ ሙስሊሞችን ያጥፋችሁ እየተባልን ነው። ቁርአናችሁ ግን አላህ ያጥፋችሁ፣ ክርስቲያኖችና ይሁዶች አላህ ያጥፋችሁ፣ የመጨረሻው ቀን ሁሉ አይመጣም፣ አይሁዶች ድንጋይ ሁሉ ሳይቀር ይሄው ከጀርባ አይሁድ አለናና ግደለው እስከሚል ድረስ አይሁድን ሳትጨርሱ አይሁዶችን ሳትጨፈጭፉ የመጨረሻ ቀን አይመጣም እየተባላችሁ ከፍጥረት ሁሉ ክፉዎች አይሁዶችና ክርስቲያኖች ናቸው፣ ከሰይጣን እንኳን ሳይቀር አይሁዶችና ክርስቲያኖች ናቸው እያለ አላህ ነው የሚናገረው። አላህ ከዚህ በላይ ስድብ የለም። መጽሐፋችሁ ለፍርድ ይቅረብልን፣ መጽሐፋችሁ ይቀደድልን ብለን እኛ ብለን አንነሳም እንዴ? እናንተ እንደዚህ ብላችሁ የምትነሱ ከሆነ መጽሐፋችሁ ለፍርድ ይቅረብልን እንዴ? እንዴት እምነቴን ስላመንኩ ከፍጥረት በታች ከሰይጣን በታች ነው ብሎ የሚሰድበኝን እምነት ይዘህ አንተ ቅቤ እየቀባኸኝ ነው እፎይ ተሳድቧል ብለህ የምትናገረው? ድፍረት ነው ይሄ። ደፋር፣ በእውነት በጣም ደፋር። አለማፈራችሁ ሁሉ ይገርማል። ብታፍሩ እና ይሄ ነገር እንዴት ነው የሚሻለው ብትሉ ነው የሚበጀው እንጂ ጭራሽ ምንድነው እስልምና በቃ ተለምዷል።
አታክ ማድረግ ነው የለመደው እስልምና። ሁሉ ጊዜ ማጥቃት ስለሆነ የለመደው ወደዛ ያ ነገር ተቀልብሶ እሱ ላይ ሲመጣበት ምን እንደሚያደርግ አያውቅም። ስለዚህ ያለው አማራጭ ከመልስ ይልቅ ማጥፋትን ስለሆነ ማለት ነው። ኢንተርንቁ ምን አለ? እስልምና ከሁሉ የጠራ ሃይማኖት ነው። አልহামዱሊላህ። ሌሎች ሰዎችን መጽሐፍ ውስጥ እየረገመ ክርስቲያኖች፣ አይሁዶች አንተ ጎረቤትህን አስመስለህ እየሳክ ትኖራለህ እንጂ ጎረቤትህን ከፍጥረት ሁሉ መጨረሻ ነህ ብለህ እያሰብክ ነው የምትኖረው እኮ። ለምን አለማሰብ አትችልም? እስልምና ውስጥ ሆነ አለማሰብ። እኔ አሁን ለምሳሌ ጎረቤት ሙስሊም ጓደኞች አሉኝ፣ ምን የመሳሰሉ ምርጥ በእምነታቸው ምክንያት ግን ከዓለም መጨረሻ ናችሁ ብዬ አይደለም የማስባቸው። እንዲያውም ለነዚህ ወገኖች እኮ ክርስቶስ ሞቷላቸዋል። ክርስቶስ ደሙን ከፍሎላቸዋል። በደም የተገዙ ናቸው እነዚህ፣ አላወቁትም እንጂ። ኦኬ ክርስቶስን መቀበል ክርስቶስን ማወቅን ያለባቸው። እንዴት እግዚአብሔር ወዷቸዋል እነዚህን ሰዎች። ለነሱም እኮ ሞቷል እያልኩኝ እንዳስብ ነው የሚያደርገኝ እምነቴ። ያንተ እምነት ግን ምን ብሎ ነው የሚያስተምርህ? ጎረቤትህ እኮ ከፍጥረት ሁሉ መጨረሻ ነው። ሰይጣንማ ሰይጣን ምርጥ ነው። ክርስቲያን እያለ አይሁድ እያለ እንደዛ ተብለህ እንድታድግ ነው ያደረገህ እምነትህ። ኦኬ ይሄ ደግሞ ቁርአንህ ነው፣ ፈጠራ እንዳይመስላችሁ። አዎ መጽሐፋችሁን ስለማታውቁ እናንተ መልካም ሙስሊሞች፣ እኛ ሁሉ ጊዜ የምንናገረው ነገር ምንድነው? እንትናችን ተቃውሟችን ሙስሊሞች ላይ ሳይሆን እስልምና ላይ ነው፣ አስተምህሮ ላይ ነው። ምክንያቱም አስተምህሮውን ሲሪየስሊ የሚወስዱ ሰዎች፣ አስተምህሮውን በትክክል የሚወስዱ ሰዎች አክራሪ ሆነው ፈለጠው ቁረጠው ማለት ውስጥ ስለሚገቡ ማለት ነው። አሁን ሊቢያ ላይ ኢትዮጵያውያኖችን የሚያርዱት ሙስሊሞች አይደሉም ይሉናል አይደለም። እነሱ እምነታቸውን በጣም ጠንቅቀው የሚያውቁት ናቸው። እናንተ ግን እምነታችሁን ጠንቅቃችሁ ስለማታውቁ ይሄ ነገር ትክክል አይመስላችሁም፣ እስልምና አይመስላችሁም። እስልምናው ግን ይሄ ነው፣ መጽሐፋችሁ የሚለው ይሄ ነው። የዓለም መጨረሻ ክፉ ፍጥረት ነው ክርስቲያን እኮ ብሎ እንዴት አድርገህ ታዲያ አትገድለውም? ባገኛችሁበት ይግቡና አናፍርበትም በነብዩ ስብዕና ትሸማቀቃላችሁ ታፍራላችሁ ሲላቸው እፎይ መንዙማ ከፍተዋል። መንዙማ መክፈት ብቻ ነው ወይስ በተግባር? ካላፈረስክ እስኪ ናና ስለ ነብዩ ስብዕና ገብቶ ደፍሮ የሚያወራ አንድ ሙስሊም ካለ ይግባ፣ ካርዲጋ ያወራ የመሐመድን ስብዕና። ይሄ ስብዕና በጣም ስብዕናውን እከተላለሁ ብለና አንድ ሙስሊም አስገቡ እስኪ ይግቡ። እንመጣለ ስለ ስዕሉ ጥያቄ አለ። ስለ ሶስቱ ስዕል ኦኬ፣ ይሄን ታች ዘጭ አድርጉት። ይኸውላችሁ እንደዚህ ናቸው እንግዲህ በነብያቸው እንዴት እንደሚሸማቀቁ ይውልኝ። አንዴ ቆይ፣ በነብያቸው እንዴት እንደሚያፍሩ ይውልኝ፣ እንዴት እንደሚያፍሩ። ቢሞት አንድ ሙስሊም ገብቶ በነብዩ ስብዕና አይነጋገርም። አወራለሁ ብሎ ገብቶ ስለዚህ ብሎ ይወርዳል። ና ወንድ ከሆንክ የማታፍር ከሆነ ለመንዙማ ብቻ ካልሆነ እኔ በነብይ አላፍርም ብለህ እስኪ ንገርና ና ገብተህ አይ አንድ ቁጥር ይጽፋል ደግሞ መልሶ። የእውነት በጣም አይገርምም? ቢሞቱ እኮ ስለ መሐመድ እኮ ማውራት በጣም ያሳቅቃቸዋል። ኢቭን በኡስታዞቻቸው ደረጃ ለውይይት እንኳን በመሐመድ ስብዕና ላይ እንወያይ ተብሎ ርዕስ ሲወጣ እንዴት እንደሚሆን እኮ አይተናል አይደለ? የወከባ የጫጫታ ብዛት ነው። ምክንያቱም ያውቁታል እጅግ በጣም አሳፋሪ ነገሮች እንዳሉበት መሐመድ ላይ በጣም አደባባይ ላይ ብዙ ሰው ተሰብስቦ ይህንን ነገር እንዲያዳምጥ ስለማይፈልጉ ውይይት አያደርጉም በዛ ርዕስ ላይ፣ የታወቀ ነው። እና እንደዚህ ዝም ብሎ በምናብ የተሳለውን መሐመድ ሳይሆን ወረቀት ላይ የሰፈረውን እውነተኛውን መሐመድ እወቁት። በምናባችሁማ ማንንም ሰው ሂትለርንም መልአክ አድርጋችሁ መሳል ትችላላችሁ። ይሄ ግን በምናብ ነው። ሂትለር ግን በትክክል ያደረገው ነገር ግን ይታወቃል። መሐመድም እንደዛ እናንተ ስታድጉ ጀምሮ የሚነገራችሁ እናትና አባቴ ይሰውላቸው እየተባላችሁ ስላደጋችሁ ኦኬ፣ እሱን በምናባችሁ የተሳለ ማለት እሱ ነው። እውነታው ግን እሱ አይደለም። እውነታው እሱ አይደለም። መሐመድ ማለት እሱ አይደለም። ስለዚህ ማታፍሩበት ከሆነ በመሐመድ በዛ ላይ ገብታችሁ አይ መሐመድ እኮ እንደዚህ ነው እንደዚህ ያደረገው በዚህ ምክንያት ነው ብሎ መነጋገር ነው። እኛ ደግሞ የመሐመድ ስብዕና ኦኬ፣ መጀመሪያ ስለ እምነት ከማውራት በፊት የሚመለከው ማን ነው ከማለት በፊት
ስብዕናው ይቀድማል። ስብዕና የመሐመድ ስብዕና አላሎ ኦኬ ማን ነው? አብርሃም ሰኢድ። እሺ አቂዳውን ጠይቀው መጀመሪያ። እሺ አርዲ ኦኬ አይ ተረጋጋ። ከየትኛው የእስልምና ሴክት ነህ? ፎይ ይሰማሃል? ይሰማኛል። አዎ ከየትኛው የእስልምና ዋሃብያ ነህ ወይስ አህባሽ ነህ ወይስ አሻሪ ነህ ወይስ ዋሃብያም ልሁን አህባሽም ልሁን ምንም ልሁን ማለት ነው። ሁላችንም በነብያችን የሚደራደር አንድ ሙስሊም የለም፣ አንድ ቅንጣት ማለት ነው። ጥሩ ነው። እሺ ስለዚህ በመሐመድ አሁን ለአንተ ልነግርህ የምፈልገው ነገር ማለት ነው። አይ አንተ ንገረኝ መጀመሪያ፣ ማታፍር ከሆነ ከየትኛው ግሩፕ እንደሆንክ ንገረኝና ከዛ በኋላ ልነግርህ የምፈልገው ነገር ለአንተ ሁለቱ ታችሁን ተናገር። መጀመሪያ የተጠየቀውን ጥያቄ እዚህም ገብተህ ልብህን አሳብጠህ አይደለም መግባት። ኦኬ የተጠየቀውን የምትመልስ ከሆነ ተመልሳለህ። ይገባናል። አሁንም አንተም እያሳየህን ነው። የተጠየቀውን ከመመለስ ይልቅ እንደምታፍርበት በመሐመድ ታሳዩናላችሁ። እያንዳንዳችሁ የምትገቡት ሙስሊሞች እሱን ነው የምታሳዩን። ይገባናል። እኛ ደግሞ ስለ እምነት ስለሌላ ነገር ከማውራት በፊት እንዲህ አይነት ስብዕና ያለው ሰው ነው ስለ እምነት መጥቶ የሚነግረን። መሐመድ ነው መጥቶ ማንን ማምለክ እንዳለብኝ የሚነግረኝ። 6 ዓመት ህፃን ልጅ የሚያሳድድ ሰው በሽምግልናው እንደዛ አይነት ሰው ነው መጥቶ እኔን የትኛውን አምላክ ማምለክ እንዳለብኝ የሚነግረኝ። ከሰራተኛው ጋር አልጋ ላይ የሚያዝ ሰው ነው መጥቶ ስለ አምላክ የሚነግረኝ። እንደዛ አይደለም። ኦኬ አሪዲ ልድገምላቸው የነብዩ መሐመድ ተከታዮች ስነ ምግባር ያሳፍረንም ካላችሁ ቻሌንጁን ተቀላቅላችሁ አንዳንድ ጻፉ እናስገባችኋለን። ከዛ ባሻገር ከገባችሁ በኋላ አቂዳችሁን ስትጠየቁ የትኛው አቂዳ ተከታዮች እንደሆናችሁ ሳታዝጉን በግልጽ ሌላ ነገር እንዲወራበት ትናገራላችሁ። የአታሪ ናችሁ ወይስ የአሻሪ መሆናችሁን ታወራላችሁ። እናንተ ማይማል ሲጀመር ፊቅም አልተጠየቃችሁ አቂዳ ተጠየቃችሁ ካልገባችሁ። አሁን የአታሪ አቂዳ ለምሳሌ የስኩል ኦፍ አምበል ያር ለሚከተለው ፊቅ ያንን ብትጠየቁት ወፍ ችግር ነው። አቂዳ የምትከተሉትን አቂዳ ተውቱና ቢያንስ ወሃቢያ ሁኑ አህባሽ እኛውን ታውቁታላችሁ። ምድረ ዘረኛ ገና ሳትወለዱ ይህንን ይነግሯችኋል። አህባሾች እንዲህ ናቸው፣ አህባሾች ቢድዓ የሚያከብሩ ናቸው፣ እኛ እንዲህ ነን እያሉ ወሃቢያዎች እርስ በርሳችሁ ትተዋወቃላችሁ። ቢያንስ አህባሽ ነህ ወሃቢ ነህ ይህንን ትናገራለህ። የምትከተለውን አቂዳ ባታውቁ እንኳን የአታሪውን የአሻሪ ግራ ከገባ እናታዙ ግን እንዲነቀጥሉ። እሺ ሳሚ ቃል ነው። ሳሚ ይሰማሃል? ሳሚ ይሰማሃል ወይ? ኦኬ ወርዶ ሄዷል። H2O ኦኬ ይሰማል። አንድ መልእክት ነኝ፣ ፕሮቴስታንት ነኝ። አንድ መልእክት ብቻ ለማውራት ፈልጌ ነውና እኔ ፎር ኤግዛምፕል እፎይ በጣም ክሬዲት መስጠት ያለበት ልጅ ነው። ምክንያቱም የሆነ የተፈራን ግንብ እሳቱን ማለት የተፈራውን ግንብ ያፈራረሰው እፎይ ይባላል እና አሴ ፕሮቴስታንት ለምሳሌ ብዙ ልጆች ከኦርቶዶክስ ወደ ጴንጤ መጥተዋል፣ ከጴንጤ ወደ ኦርቶዶክስ ይሄዳሉ። ሶ በሪስፔክት ማንም እስከዛሬ ተነክቶ አያውቅም። እናንተ ትልቅ አስተማሪዎች ወደኛ ይመጣሉ፣ ከኛ ወደ አንተ ሄደው ኢቭን የመጡበትን እምነት ሲተቹ ዲቤት የምታደርገው በእምነት ነው እንጂ እንደዚህ የግድያ ማስፈራሪያ ዛቻ ብዙ ክርስቲያን ማለት ነው እምነቱን ማይሰማ ለማለት አስተማሪዎቹንና እነሱ በሄዱበት ልክ መሄድ በጣም ሲምፕል ነገር ነውና ሙስሊም ወገኖቻችን ወንድሞቻችን እፎይ ዲቤት እያደረጋችሁ ያለው ቤዝድ ኦን ዩር ቁርአን ነው አይደለ? ሶ ኑና ዲቤት አድርጉ ስትባሉ መከራከር በጣም ቀላል ነገር። እናንተ አቅም ቢኖራችሁ ተከራክራችሁ አሳምናችሁት እኮ ልጁን አፉን ማዘጋት ይችላላችሁ። አቅም ከሌለ ነው በኃይል የምትሄደው። ስለዚህ አሴ ፕሮቴስታንት ዊጋቹ እፎይ ሶ እነሱ በዚህ ልክ ሄዱ። እኛም ለፓስተሮች ለሁሉም ፓስተሮቻችን ለኛ አስተማሪዎች ማለት አንድ ስቴፕ ከዚህ የበለጠ ደግሞ ሁሉም ቸርች ስለ እስልምና እንዲማሩ እናደርጋለን። በጣም ቀላል ነገር ነው። ያኔ ምን አይነት ማለት እንደዚህ ደም ታለቅሱን እናያታለን እንጂ እንደዚህ ነገሬ እውላችሁ ክርስቲያን ወንድሞች ነገሬ ይሄ ነገር ዝም ከተባለ ቤት መጥቶ ነው የሚቀነጥስ። ስለዚህ
በጣም ብዙ ሰው ኢሞሽናል ሆኗል ማለት እንዴ እኔ ከእፎይ ጋር በፈለገ ባለስማማ አትሊስት ፕራይቬሲ ላይ መካሄድ የለበትም እና ስለ መሐመድ የማስተማር መብት አለው። የእነሱ ኡስታዞች እኮ ዴይሊ ስለ ኢየሱስ መጥፎነት ስለ ማርያም እንትን ሲያስተምሩ ነው የሚሉት አይደለ? መናገር መብት አለ። ኢትዮጵያ ውስጥ ህግ አለ። ልጁ ጥፋት አጥፍቶ ከሆነ በህግ የመክሰስ መብት አላችሁ። አንድ ስቴፕኛ ደግሞ ሄደ ማለት በሰላም ትምህርታችሁን ፈረካክሰን እንዴት እንደምናሳያችሁ ታያላችሁ። እስቲ ያኔ ደም ታለቅሹ የምታመጡትን እናያለን። ይሄልን ነው እፎይ ኦል ኦፍ ፕሮቴስታንቲስ ዊዝ ዩ ይሄን ለማለት ነው። ቴንክ ዩ ናኑ ድልን ስለሰጠሽ። እሺ እናመሰግናለን ወንድማችን ቢኒ፣ እንኳን ደህና መጣ።